በመቶ ዓመት ጊዜ ውስጥ 7 ዓመት ሙሉ ከአንድም ጎረቤት ጋር ያልተዋጋ ብቸኛው መንግስት የኛ መንግስት ነው። ባለፉት 7 ዓመታት ከየትኛውም ጎረቤት ጋር አንድ ጥይት አልተኮሰም። እኔ በታሪክ ማቀውን ሳይሆን በአካል ማቀውን ግን ላስታውሶ በ83 ገብቶ 84 መንግስት የመሰረተው የኢህአዴግ መንግስት እስከ 90 ዓመተ ምህረት ባለው 6 ዓመት ጊዜ ውስጥ መጀመሪያ ከሳውት ሱዳን ኢታንግ ላይ ቀጥሎ ከሱዳን ቀጥሎ ከኤርትራ ውጊያ አካሂዷል። በኋላ የሶማሌውን ሳይጨመር ማለት ነው። በ7 ዓመት ጊዜ ውስጥ በደርግም የሚያውቁት ታሪክ ነው። በንጉሱ ጊዜም እንዲሁ ባለፉት 7 ዓመታት ከአንድም ጎረቤት ጋር ያልተዋጋ ነው። የሚያጋጩ ጉዳዮች ስለሌሉ ሳይሆን ግጭት ጉዳት አምጪ እንደሆነ ስለምናቅ ነው፣ ስላደግንበት ስለምናቀው ነው። በሀገር ውስጥ ቤኒሻንጉል ጋር ታጣቂዎች በሰላም ተደራድረን አላስገባንም። ይሄ አይታወቅም፣ ለምክር ቤት አያውቀውም። ኦሮሚያ ውስጥ በጣም በርካታ ሴክቶች እንደገቡ አይታወቅም። በአማራ ክልል ባለፉት 2-3 ቀናት ብቻ ከ70 በላይ ሰዎች በሰላማዊ መንገድ ገብተዋል። 2-3 ቀን ብቻ። በአፋር ክልል፣ በሶማሌ ክልል በርካታ የሰላም ድርድሮች ተካሂደዋል። ለዚህ ነው መጠነኛ ለውጥ መሻሻሎች ያሉት።